አሁን እኛ እንደዚህ ብለን አውርተን አንቺ እንደዛ ብለሽ አውርተሽ ከ30 ደቂቃ በኋላ አብረሽ ብትመለሽ መብትሽ ነው። ዳስ ኦን ዩ ራይት አይደል? አይ ኖ እንትን ነው ለሌሎቹም ነው ማርዬ እንዴት ነሽ የኔ አበባ? አንቺ ምርጥ እናት ነሽ፣ ቆንጆ እናት ነሽ። አንደበትሽ በጣም የተቆጠበ ምን ብዬ በቃ አለ አይደለ እንደ ሲንግል ማምም እንደምንም እንደ እህትም እንደ ጓደኛም አንቺ በቃ ማቹርድ ነሽ። ስራ ላይ መታተኩሪ እናት ነሽ። በቃ ብዙ ነገር ሊገልጽሽ ይችላል። በጣም ጠንካራ ነሽ። በፊትም እልሽ ነበረ። ሶ አም ፕራውድ ኦፍ ዩ። በጣም ነው የምወድሽ። ዌብሳይት እኔ ኡበር ነው የምሰራው እና የዛሬ ወር አካባቢ ሪኩዌስት አገኘው ማለት ነው። ሪኩዌስት ሳገኝ በጣም ነው በቃ እኔ መጀመሪያ አላወኩም። ማታ ላይክ ጨለማ ነው። ኤርፖርት ነው ማደርሳት። አበሻ እናት ነች። እንዴት ነሽ ልጄ ደህና ነሽ? ደስ አለኝ ስምሽን ስታይ። ኦ እኔ እኮ አበሻ መሆንሽን አላወኩም ስላት፣ አይ አበሻ ነኝ እና ልጄ የመጀመሪያ ልጄ ወልዶ ላርሳት ሚስቱን እየሄድኩ ነው። የት ነው የምትሄደው? ከዲሲ ዳላስ ቴክሳስ ነው የምትሄደው እናት። ኦኬ ማርዬ 2 ወንድ ልጆች ነው ያሏት። ልጇ እዚህ ተወልዶ በሲንግል እናት ተወልዶ የአሜሪካ ኤርላይንስ ፓይለት ነው። ኦኬ እየሰማሽ ነው? በሲንግል እናት ተወልዶ ያን ልጅ አድጎላት የአሜሪካ ኤርላይንስ አብራሪ ትልቅ የመጀመሪያ አብራሪ ሆኖ ልጇ ደርሶ ወልዶላት ልታርስ እየሄደች ነው። አየሽ ጨዋ ያሳደገው። ኢቭን ምን እንዳለኝ ታውቂያለሽ? እሱ ነበር ሪኩዌስት ያደረገላት ከዛ እዚህ ማለት ነው። ቴንክ ዩ እናቴን ተንከባክበሽ ቲፕ አድርጌሻለሁ ብሎ ሜሴጁ ላይ ቲፕ አድርጎኝ ቴንክ ዩ ብሎ ነው የሰጠኝና በጣም ነው ማከብርሽ፣ በጣም ነው የምወድሽ። በጣም በቃ ምን ልበልሽ፣ እዚህ ሶሻል ሚዲያ ላይ ሲመጡ ራሳቸውን አግዝፈው የሚያዩ የሌላቸውን አለን የሚሉ ብዙ ሴቶች ባሉበት እኔ አንቺ ጀግና እናት ነሽ። ከዚህም በፊትም ሌላ ሪከርድሽ ላይ አይቻለው። አሁንም ደግሞ ጎበዝ ሁኚ። እያንዳንዱ ቤቱን ከፍቶ ዳውን ለሚያደርግሽ ነገር አንድ ነገር እንዳትሰሚ። አንድ መጣል ያ ያንቺ ማስተማሪያ ነው፣ ያንቺ ደወል ስለሆነ ይሄንን በቃ አለ አይደለ የሆነ ኤክስፒሪየንስ አድርገሽ እለፊው። ዳውን ለሚያረጉሽ፣ ለሚሰድቡሽ፣ ወሬቨር ለሚሉሽ ጆሮ እንዳሰጭ። እኔ አንቺ ባለሽበት ሁሉ እኔ አለው ማለት ነው። ስለዚህ ምንም እንዳይሰማሽ፣ ማንም የፈለገ ይበልሽ። እኔ ካንቺ በላይ እንደውም እዚች ላይ ጀግና ሴት የለም። ኤኒዌይስ ቃል ያጥረኛል። እወድሻለሁ ነፍሴ። በቃ ያኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሶፊዬ። ማርዬ እንዴት ነሽ? ደህና ነሽ? ይኸውልሽ እኔና ሶፊ ተንደርድረን የመጣ ነው ለዚች ጠበቃ ልንሆን ነው። you're amazing. you don't need any approval እስከማውቀው ድረስ ሴት ነሽ፣ ጥንቅቅ ያልሽ ሴት ነሽ። ልክሽን የምታውቂ ስራሽ፣ ንግግርሽ፣ አለባበስሽ፣ ማንነትሽ አንቺ ሌቭል ጋር ወይ ደግሞ ከአንቺ የተሻለ ሌቭል ሰዎች ሲያዩ ይረዱሻል፣ ያውቁሻል። ኤንድ ሶሻል ሚዲያ ላይ ደግሞ ባየነው ፍትዝ ኤክስም ይሁን ማንም ይሁን ስታደርጊ የነበረሻቸው ነገሮች ሊያስመሰግኑሽ የሚገቡ እንጂ ዛሬ ልትወቀሽበት ወይንም ደግሞ እንደዚህ ያደረገች ትባላለች ተብሎ ያደረግሽው ነገር የለም። ዩ ኦልዌይስ ቢን ሄልፕፉል ለማንም ይሁን ለማን አጠገብሽ ይሁን አሁን ተለያያችሁ ወሬቨር ኢትዝ የምታደርጊያቸው ነገሮች ሁሉ ዲስ ሶሻል ሚዲያ ስነስርዓት የተሞላው ሰፖርቲቭ የሆነ ነው። ከዛ በተረፈ ይጎርጀስ ሶ ወሬቨር ኢትዝ አሁን ያው ሶሻል ሚዲያ ላይም ስለነበረ ሰዎች መጥተው ቢናገሩ አይ ኖ ዩ ዶንት ኬር ኤንድ ያንን ነገር እንድትቀጢ ነው። ቢ ፍሪ ካም አውት። እንደገና ተመለሰሽ ሰራተኛ ነሽ፣ ስራ ላይ ነው። እኔና አንቺ በስራ ነው የተዋወቅ ነው ራይት። ወደ ስራሽ ተመለሺ። ቢ ኖርማል። ከዚህ በኋላ የሚመጣውም ሰው ካለ ዩ አር ወርዝ ሎት ኖት ወደታች ገባሽ? ሶ ማንንም ሰው ከነቀፈሽ እኔና ሶፊ ቆመናለን። ፕላስ ደግሞ ኤክስፕሌን ማድረግ አይጠበቅብሽም። የሆነ ነገር ተጀምሯል፣ አልቋል። ሲምፕል ላይፍ ትቀጥላለች እና አይዞሽ። ወልካም ባክ ወልካም ባክ ቲክቶክ ለስራም ለዳንሱም ለምኑም ኢንፋክት ዩ ግሎይም በነገራችን ላይ ሶ ወልካም ባክ
እሺ እኔ እዚህ ላይ ልጨምርልሽ፣ ሌላ ፔጅ ላይ ነበርን፣ ከዛ መጣን። ኦኬ እኔ እምቆመው ወይም ደግሞ ልብ የሚፈቅደው ለጨዋ ሴት ነው። እንዳንቺ ጨዋ ለሆኑ አንደበታቸው ርቱ ለሆኑ የሰውን ነገር ምንም ይሄ ቁጭ ብሎ ቤታቸውን ከፍተው እህታቸውን ዳውን ለማያረጉ እኔ ጊዜ እንሰጣለሁ። እንዳንቺ ላሉ ጎበዝ እናቶች ወይም ደግሞ አንደበታቸው ጨዋ ለሆኑ ሴቶች ጊዜንም ምንንም መጥቼ ወሬቨር የፈለገ ሰው ሊሰድበኝ ይችላል። እኔ የአንቺ ሰፖርተር ነኝ ማለት ነው። ከዛሬ ጀምሮ አዲስ አበባ ቤቴ አስገቢ ውስጥ ምን እንደሚል አላውቅም። የት አለ አዲስ አበባ ቤት? የት አለ ስፖርት የምናደርገው? ማርያም ቤትን ሰው ይገናኛል፣ ይለያያል። ግን የነሱ ደግሞ ሶሻል ሚዲያ ላይ በጣም ብዙ ታሪክ ሲነሳ ኦልሞስት የሆነ ጊዜ ቶፒክ ነበረ በትንሽ በትልቁ የሚነሳ ሶ ፐብሊክ ላይ ያለ ስለሆነ አሁን እሷን የሚደግፉ ሰዎች እንደዚህ ይመጣሉ፣ እሷን የማይደግፉ ሰዎች ደግሞ እሷን ይቃወማሉ። ዳስ ዋይ ፕሮቴክሽን የሚያስፈልጋት አይዞሽ ባይ የሚያስፈልጋት ለዚህ ነው እንጂ ሁላችንም በየቤታችን እንገናኛለን፣ እንለያያለን። የእነሱ ግን ኦብቪየስ የወጣ ስለሆነ ነው። የሆነ ሰሞን አጀንዳ የሆነ ነው። ስቲል ሲገናኙ አጀንዳ ነበረ፣ ሲለያዩ አጀንዳ ሆኗል። አንደርስታንድ ያ ነው ልዩነት ያለው እንጂ ማንም ሰው ይገናኛል፣ ማንም ሰው ይለያያል። በዚህ አጀንዳ መሀል ላይ ደግሞ የሚወዳት እንዳለ ሆኖ የሚሰድባት ግን ትክክል አይደለችውም ብለን ለመናገር ነው። መብታቸው ነው መሳደብ። እሷን አለ ብዬ ስናገር ደግሞ ያው ስላለቀ ነው። ስለዚህ በነገራችን ላይ ማርያም ፍዬ አሁን እኛ እንደዚህ ብለን አውርተን አንቺ እንደዛ ብለሽ አውርተሽ ከ30 ደቂቃ በኋላ አብረሽ ብትመለሽ መብትሽ ነው። ዳስ ኦን ዩ ራይት አይደል? አይ ነው እንትን ነው ለሌሎቹም ነው የምነግራቸው። እኛ እዚህ ጋር ለምን ተጣሉ እንደዚህ ተታረቁ፣ መጀመሪያ እኛን አማክሮ አይደለም የጀመሩት። ሲለያዩም እኛን አላማከሩም። በቃ ሰፖርት የምናደርግበት መንገድ ሰፖርት እናደርግ፣ ጎበዝ ወልካም ባክ ቲክቶክ ምናምን ነው የምንለው። ቢገናኙ ከ30 ደቂቃ በኋላ ኢትስ ኖት አወር ቢዝነስ ኤንድ ዘን ኢትስ ኖት ጎና ቢ ኤኒዋን ቢዝነስ። የእሷም ጣይ የእሷም ደጋፊ